ዳግም ገነትን አሳልፎ ለነ በኃይሉ ሰጣቸው። እነ በኃይሉም አስጋግተው እያሰቃዩት ነው። ቃልም ብሌን ላይ ውሃ ደፋችባት። ብሌን ደግሞ ከዳግም ጋር ቁጭ ብላ እያወራች እያለ ድንገት ሰላም መታባቸው። ሰላምን በጣም ተቆጥታ ዳግምን አሁኑኑ ግቢ ይለቀቅ እንድትወጣ ብለው አስጠንቅቀዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁ። አደራ ድራማን ክፍል 11 ይዤላችሁ መጥቻለሁ። ዳግምም ገነት ቤት ከብሌን ጋር ሄዶ ምግብ እየተመገቡ እያለ ስልክ ተደውሎለት ይወጣል። የደወለለት ሰለሞን አጋቹ ነበርና እዚህ ሰፈር ምን ታደርጋለህ ብሎ ሲጠይቀው ምን አገባክ፣ እኔ የመጣሁት የብሌንን እናትን ላገኛት ነው ሲለው፣ ሰለሞን ደግሞ እናቱን እንዳገኘ አስቦ ነበረ። ነገር ግን ዳግም ግን ደግሞ አላወቅም። እሱም ኦኬ እናትክን ያወክ መስሎኝ ነበር ይልና፣ ስለዚህ አሁን ላይ እኔ የምልክን ነገር እንድታደርግ ፈልጋለሁ ሲለው፣ ምንድነው ማደርግልክ? ሰው ግደል የምትለኝ ከሆነ ልገድል አልችልም። እኔ ነፍሰ ገዳይ አይደለሁም። እናቴን አገኛለሁ ብዬ የሰው ሕይወት ማጥፋት አልፈልግም ሲለው፣ አሁን ላይ ግን መግደልን ሳይሆን የብሌንን እናት እንድታግታት ነው የምፈልገው ሲለው፣ እኔ አላግታትም። የብሌን እናት ከታገተች ብሌን ምን እንደሚሰማት ታውቃለህ ወይ ሲለው፣ አይ ለብሌንም ለገነትም የሚሻለው ከመሞት መታገት ይሻላቸዋል ሲለው፣ አይ ይሄን አላደርግም ሲል ዳግምም እሺ ይሄንን ካላደረክ እኔ ሄጄ ገላታለሁ ሲል ሰለሞንም ዳግምም ቆም ብሎ አስቦ በቃ አግታታለሁ ይልና ገነትን ሄዶ ያግታታል። ገነትን ካገታት በኋላ ለሰለሞንን ይደውልለትና ሁሉንም ነገር አጠናቅቅ ያለው አግቻታለሁ ይለዋል። እሱም ትንሽ ነገሮች እስከሚስተካከሉ ድረስ እየተመላለስክ ማንም ሰው እንዳያይክ ይለዋል። ሰለሞንም ስልክ ያወራው በኃይሉ ስር ስለሆነ ምንድነው ብሎ ሲጠይቀው የብሌንን እናት አሳግቻታለሁ ይለዋል። ለምን ታዲያ ገለናት አንገላገልም ሲል በኃይሉ፣ ሰለሞን መግደላችን የት ይቀራል፣ ግን ትንሽ ትቆይ፣ ብሌንን በእሷ እያስፈራራን አንዳንድ ነገሮችን ትጠቅመናለች ሲል፣ በጣም ጥሩ ሀሳብ ነው ያመጣከው ይልና ይቺ ገረድ ብሎ በኃይሉም ይደሰታል። በኃይሉም የተደረገበትን ሀብሉን ኪሱ አድርጋ ገነት ውጣልኝ ብላ ሰላም ውጣልኝ ብላ ስላስወጣችሁ በጣም እየፎከረባት ነው። የዋጋሽን እሰጥሻለሁ እያላት ነው። ብሌን ላይ ምን ያደርስባት ይሆን? ብሌንም ቤት እያጸዳች በጣም ተጨንቃለች። የእናቷንም ስልክ ደጋግማ ብትደውል ስልኩ ዝግ ነውና በጣም ተጨንቃለች። ቆማም እያሰበች እያለ ቃል ትመጣና አንቺ ብላ ታስደነግጣታለች። ምነው ቃል አስደነገጥሽኝ እኮ ስትላት፣ ምነው ደነገጥሽ? ምነው እንደባለፈው ልትሰርቂ ያሰብሽው ነገር አለ ወይ ስትላት፣ አረ ቃል እንደዚህ አትበይ ትላታለችም ብሌን። ለማንኛውም በደንቡ አጽጂ ብላ የምታጸዳበትን ውሃ አንስታ ሰራሚኩ ላይ ገልብጣባት ትሄዳለች ቃል። ብሌንም ደንግጣ ምንም አልመለሰችላትም። የቃል ጓደኛም ድንገት ትመጣና ቤት ታንኳኳለች። በሩን እንዳኳኳች ብሌን ትከፍትላታለች። ሚጡ ፈልጌ ነው ስትላት፣ ሚጡ የምትባል ሰው የለም ተሳስተሽ ነው ስትላት፣ አይ አልተሳሳትኩም ቃልም ፈልጌ ነው ትላታለች። ቃል አለች ወይ ስትላት፣ አለች የልጅነት ጓደኛዬ ናት ብላ ብሌንም እየሳቀች ታስገባታለች። ቃልም ሳፋ ላይ ተቀምጣ ነበረና እሷን ስታያት በጣም ትደነግጥና ሚጡ ምን ሆነሽ ነው የጠፋሽው? በሰላም ነው ወይ? ለካ እንደዚህ አይነት ቤት ውስጥ እየኖርሽ ነው ወይ ስትላት፣ ቃል በጣም ደንግጣለችም። እሷንም ስታያት ጓደኛዋም ሄዳ ጥምጥም ብላ ሰላም ስትላት፣ አሁን እዚህ ጋር ምንም እንዳታወሪ፣ እኔ እዚህ የተቀመጥኩት ለሌላ ኬዝ ነው። ስለዚህ እኔ ሳታስፎግሪኝ አሁኑኑ ውጪ ስትላት፣ ለምንድን ነው
ነው የምወጣው። እኔ አንቺን ብዬ አይደለም የመጣሁት ሳልነግርሽ ፋፊም እኮ ወልዳለች ስትላት አይ አሁን ውጭልኝ ብላ ቃል ስትቆጣ ካልፈለግሽ እወጣልሻለሁ ብላ ልጅቷ ልትወጣ ስትል ሰላም ትመጣለች። ሰላምም አንቺ ማነሽ ብላ ስትጠይቃት እኔ የሚጡ ጓደኛ ነኝ የልጅነት ጓደኛዬ ስትል ሚጡ ማለት ብላ ሰላም ስትጠይቃት የቃል ጓደኛ ነኝ፣ ዋው የልጅ ጓደኛ ነኝ ሰላም በኛ ብላ ሰላም ትላታለች። ሰላምም እኔ የቃልዬ ወላጅ እናት ነኝ ሰላም እባላለሁ ስትል ልጅቷ በጣም ትደነግጥና እናት የቃል እናት አልማዝስ ብላ ትጠይቃለች። ቃልም ሮጣት ይዝና እማዬ አረፍ ብትል አይሻልም ወይ ብላ ጓደኛዋን ጎትታ ታስቀምጣታለች። ሰላምም ልጄን የት ነው የምታውቂው ብላ ትጠይቃታለች። ልጅቷም ሚጣማ የልጅነቴ ስትል ቃል እንቀት አደርግና ምን ነው ጠፋሽ እኮ ብላ በጣም ተጨንቃ እንቃርጋ ትይዛታለች፣ ትቆንጥጣታለች። እንድታወራም አልፈቀደችላትም ቃል በጣም ፈርታለች። ጓደኛዋ ስለዚህ ነገር ምንም ስለማታቅ ስለ እናቷም ማውራት ትፈልጋለች። ግን ስትጀምር እሷ እየተነከሰቻት እየቆነጠጠቻት ለምንድነው የምትቆነጥጭኝ ስትላት ሰላምም ተደርባ ለምንድነው የምትቆነጥጫት ምን ሆነሽ ነው ስትላት አይ እንዲህ ነን እኛ እኮ ይሄ የልጅነት ጨዋታችን ነው ብላ ትመልስላታለች ለሰላም። ሰላምም ትንሽ ካየቻትና ከታዘበቻት በኋላ ልጅቷ የመጣችው ልጅ ጸጉሯ ተንጨብሮ ነበረ እኔ ምልሽ ልጄ ይሄ ጸጉርሽ ምን ሆነ ነው የተንጨባረረው ባህላችን ነው ወይ ብላ ተጠይቃታለች ሰላም። አረ ማዘሯ አስተካክላለሁ ሚጣም እኮ እንደዚህ ነበረ የምታደርገው ብላ ስትል ሄሉ ብላ እንቅት አደርጋትና ቃል ተነሺ ሻይ ላፍላልሽ ብላ ጎትታት ይዛት ትወጣና ውጪ ምንድነው እንደዚህ የሚያደርግሽ እንደ ፋራ ስግጥ የምትይው እዚህ ቤት እኮ አንቺ የምትያት ሚጣን አያውቁም እኔ ሌላን ሰው ነኝ ስትላት ጓደኛ አስፈገርኩሽ ወይ ጓደኛዬ ስትላት ማስፎገር 1 2 አለ ወይ ጓደኛም እሺ በቃ ብላ ጥላት ወደ ሳሎን ትገባለች። ቃልም ቆማ ያለች ብሌን ትመጣለች። ብሌን ወደ ሳሎን ልትገባ ስትል ትይዛትና አንቺ ደደቡሻ እንዴት ማንንም ጎትተሽ ታስገቢያለሽ ትላታለች። ቃልም በማስታጠቢያ የተቀመጠው ውሃ ነበርና አንስታ ብሌን ላይ ትደፋባታለች። ብሌንም ቃል የልጅነት ጓደኛዬ ናት ስላለችኝ ነው ያስገባኋት ስትል ትሁና ምን ስለሆነ ነው አንቺ የምታስገቢው ደግሞ የማስገባት ስልጣን ማን የሰጠሽ ስትላት ብሌንም ማንም አልሰጠኝም ንቀት መሆኑ ነው ወይ ከዛሬ ጀምሮ ሌላ ሰው ብታስገቢ ያለኔ ፍቃድ እንዲሁ በቀላሉ የምንላቀቅ እንዳይመስልሽ። ቃልም ቆም ብላ ስታስበው ለካ ልጅቷ ወደ ሳሎን ገብታለች ጓደኛዋ። ስለዚህ ስለ ሰላም ሁሉንም ነገር አበላሸችብኝ እያለች እየሮጠች ስትገባ ጓደኛዋም ቁጭ ብላ ነበር ያገኘቻት። ሄልዬ አሁን በቃ ተቀየሺ ሁሉንም ነገር እነግርሻለሁ በሌላ ቀን ስትላት እሺ በቃ ብላ ብድግ ልትል ስትል ሰላም ትመጣለች። ሰላምም ምን ነው ልጄ ልትሄጂ ነው ወይ ስትላት አዎ ልሄድ ነው ብላ ትላታለች። እሷም ምሳ በልተሽ ትሄጃለሽ ትላታለች ሰላም። ግን ምግቡንም እንድትበላ አልፈለገችም። ፊቷን ብታጠቁርባትም ልጅቷ ግን ፈዋጥዬ መሄድ አልፈልግም ብላ እሺ ብላ ቁጭ ትላለች። ሰለሞንና በኃይሉ ገነት የታሰረችበት ቦታ ይሄድና እሷ አይኗም ስለማይ ስላሰሯት በኃይሉም ውሃ አንስቶ እየደፋባት ማነህ ምንድነው ብላ ከኔ ምንድነው የምትፈልጉት ብላ ስትጮ በኃይሉም ክትክት እያለ እየሳቀ ማንም ሊመጣልሽ ሊደርስልሽ አይችልም ዶሮ ዝም በይ ይላታል። ካዲያ ምንድነው ከኔ የምትፈልገው ስትለው ደግሞ ምን አለሽና ካንቺ ምን ይፈለጋል ይላታል። በኃይሉም በቁጣ ስሜት ውስጥ ይሆንና ስለ ብሌን እናት እንደ ዶሮ እየቆፈርሽ ነው አርፈሽ ተቀመጪ ተይ ብትባይ እንኳን አላርፍም አልሽ። ከዚህ በኋላ አርፈሽ ካልተቀመጥሽ ላንቺም ለዛች ለገረድ ልጅሽም የሬሳ ሳጥን እንድታዘጋጂ
ሲላት ገነትም ምን እባክህ ልጄን እሷን ተዋት፣ እሷ ምንም አታውቅም ይልን ስትለው እሱም ፕላስተር ያነሳና አፏን ያሽጋታል። በኃይሉም ለዛች ለዶሮ ልጇ ደውልና እናቷን እንዳገትንባት ንገራት ይለዋል ለሰለሞን። ሰለሞንም እሺ ብሎ ተያይዘው ይወጣሉ። ብሌንም ውጪ ቁጭ ብላ በጣም እያሰበች እየተጨነቀች እያለ እናቴ ምን ሆና ነው? ውስጤ ጥሩ ነገር እየተሰማኝ አይደለም። እናቴን ሄጄ ማየት አለብኝ ሰላምን አስፈቅጄ ብላ ልክ ልትነሳ ስትል ዳግም ይመጣል። ዳግም እሷን ባላየ መስሎ ወደ ቤት ሊገባ ሲል ዳግም ብላ ትጠይቀዋለች። ምን ሆነሽ ነው ብሎ ሲላት እናቴ ከጠዋት ጀምሮ ስልክ አታነሳም ትለዋለች። እሱም በጭንቀት ስሜት ውስጥ ሆኖ ባትሪ ዘግቶ ይሆናል፣ ምንም አትሆንም፣ አይዞሽ፣ አታስቢ፣ እመኝኝ ይላታል። ዳጊ እኔ እናቴ የሆነ ነገር ከሆነች በጣም ችግር ውስጥ እገባለሁ። እናቴ ከእናትም በላይ ናት። እኔን ለማሳደግ በጣም ብዙ ችግሮችን አሳልፋለች። ደርሽላት ሳላሳልፍላት የሆነ ነገር ብትሆንብኝ እኔ ራሴን መቼም ይቅር አልለውም። ዳግምም ጥሩ ነገር አስቢ፣ ምንም ቢፈጠር ካጠገብሽ ነኝ ይላታል። እሱ እናቷን አግቶ ካጠገብሽ ነኝ ሲላት መልካም ስራ ያደረገ መስሏት እሱ እናቱን እንዳጣ እሷን ደግሞ አሳዳጊውን እንዳሳጣት ቢታቅ እና ቢያቅ ምን ይሰማዋል? ምክንያቱም እናቱን ነው አሳልፎ የሰጠው። ብሌንንም ደግሞ እናቷን ነው ያሳጣት ዳግም። እነሱ ሁለቱ ቁጭ ብለው እንደዛው እያወሩ እሷም በቃኔ ብሎ እያባበላት እያለ እትከሻው ላይ እንደዛው ጋደም እንዳለች ምን ብሌንን ምሳ አቅርቢ ብላት ነበርና እሷ በሀሳብ ሆና ምሳውን ረስተዋለች። እቺ ብሌን ለምን ቆየች ስትል እማዬ አንቺ አልሰማ ብለሽ ነው እንጂ እቺ ብሌን ጠግባለች፣ እኔን እንዴት እንደምትገላምጠኝ ስትል አይ እሷ እንዲህ አታደርግም፣ እንዲህ የምታደርግ ልጅ አይደለችም፣ እስኪ ተነሽና ጥሪያት ስትላት እሺ ብላ ቃል ብድግ ብላ ልጠራት ስትል ስታስበው ጓደኛዋ ስላለች ጓደኛዋ ደግሞ ለሰላም ብዙ ነገር ትነግራታለች ብላ ስለምትፈራ እማዬ አንቺ ሂጂና ጥሪያት እኔ እዚሁ ልሁን ስትል እሺ ብላ ሰላምም ተነስታ ስትወጣ ቃልና ብሌንና ዳግም አብረው ቁጭ ብለው ታያቸዋለች። ሰላምም በጣም ትጮህና አንቺ ባለጌ እንደዚህ አይነት ነገር ታደርጊያለሽ ብዬ በአደባባይ አስቤም አልሜም አላውቅም ብላ በጣም ትቆጣና ዳግምንም አሁኑኑ ቤቴን ለቀቅ እንድትወጣ ነው የምፈልገው ትለዋለች። ዳግምም እንደዚህ አይነት ካንቺ አልጠብቅም ነበረ፣ ለወደፊትሽ ባላየሽውና እርግጠኛ ባልሆንሽው ነገር ላይ አትናገሪ፣ የጊዜ ነገር ነው እንጂ እሷ ገረድ ያደረጋት የቤት ሰራተኛ የምትሆን እንኳን ልጅ አይደለችም ይላታል። እሷም ጥሏት ወደ ቤቱ ሲገባ እሷም እኔ ለዛች ለናትሽ ምስኪን እናትሽ ብዬ አላባረርሽም፣ አርፈሽ ስራሽን ስሪ፣ ላንቺ እንደዚህ አይነት ነገር ቦታ ላይ አይመጥንሽም ትላታለች። ብሌንም ተነስታ ወደ ቤት ስትገባ ሰላምም ምን ሆኜ ነው እንደዚህ ያልኳት? እሷ እኮ እንዲህ የምትባል ልጅ አይደለችም፣ የፈለገችውን ነገር ማድረግ እኮ መፍቷ ነው ትላለች። ሰለሞንም ምግብ ሊሰጣት ለገነት ሄዶ እባክህ ውሃ ስጠኝ፣ እባክህ አስማለብኝ፣ በሩን ከፈት አድርግልኝ፣ ታፍኛለው፣ ልሞት ነው ስትለው አላርፍ ያልሽው እኮ ራስሽ ነሽ፣ ነገር እንደ ዶሮ እየጫርሽ ይላታል። እባክህ ጉሮሬ እየደረቀ ነው፣ ውሃ ስጠኝ ስትለው ግንባሯ ላይ እያፈሰሰ ውሃውን ትንሽ ስትጎነጭ ከዛም በኋላ መሬት ይደፋውና ከመሬቱ ሁሉ ውሃ ነው። ስለዚህ ከመሬቱ ስትፈልጊ ጠጪ ብሏት ጥሏት ይሄዳል። ገነትም በጣም ሀስሙ ተነስቶባት ታፍና እየደከመች ነው ያለችው። የሰው ያለ ድረሱልኝ ብላ ስትጮህም የሚደርስላት ሰው አታለች። ቃልና ጓደኛዋም እቤት ቁጭ ብለው እያወሩ እያለ ገነትም ሰላምም የሆነ ቤት ደርሼ እመጣለሁኝ እናንተ ተጫወቱ ብላ እንደወጣች እሺ በቃ ምንም ችግር የለውም አንቺ የፈለግሽበት ቦታ ሄደሽ ነው ትላትና ቃል
እሷ እንደወጣች ለጓደኛዋ አሁን ያየሻት አሮጊት 10 ዓመት ተጠግራ የመጣች አረብ ሀገር ብዙ ገንዘብ ይዛኔ የመጣችው አንድ የተረገመ ወንድም አላት። እሱ ነው ልጅ አድርጎ እዚህ ቤት ያስገባኝ። እሷ ደግሞ የዛሬ 10 ዓመት ልጅ ጠፍታባታለች። እሷ የምታስበው እኔ ልጇ እንደሆንኩ ነው። እናም ይሄንን የቤት ንብረት ሁሉ እወርሳለሁ ብዬ አስባለሁ እያለች ነው። ምክንያቱም ፍላሹ ላይ ያለውን መረጃ ሁሉንም ነገር ይዣለው፣ ያንን መረጃ ለፖሊስ አሳልፌ ከሰጠሁት ወንድሟ ይታሰራል ስትላት፣ ጓደኛዋም እና ታዲያ ንብረቱን እንዴት ትወርሸዋለች ስትላት፣ ሰላም እንገድዬ ነዋ ትላታለች። በር ላይ ብሌን የእጅ ልታስታጥባቸው ውሃ ይዛ ቆማ በድንጋጤ እያዳመጠቻቸው ነበረ። ሰላም እንገድዬ ነዋ ስትል እሷም ደንግጣ ውሃውን ትለቀዋለች በቁማ። ይሄን ጊዜም ቃል ድምፅ ሰምታ በጣም ደንግጣ እንደተነሳች ነው ክፍሉ ያበቃው። እዚህ ድራማ ላይ የምንመለከተው እንግዲህ ባለማወቅ በጣም ብዙ ነገሮችን ሰዎችን እንጎዳለን፣ የራሳችንን የሆኑ ሰዎችንም እናጣቸዋለን። ብሌንም ባመነችው ሰው እናቷ ታግታባታለች። አጋቹም እናቱን ነው ያገተው። ሰለሞንም ለበኃይሉ የቀኝ እጅ ነው ማለት ይቻላል። ምክንያቱም ወንጀልም ሲሰሩ ብዙ ነገሮችንም ሲያበላሹ አብረው ናቸው። በኃይሉንም ሰለሞን ለመጣል ይፈልጋል። የሰለሞን ደግሞ ተቀናቃኝ ልጅ አድርጎ ያስገባት ልጅ ናት። እና ይሄ ድራማ በጣም አስተማሪና አዝናኝ ድራማ ነው። ቀጣይ ክፍል ይዤላችሁ እመጣለሁኝ። እስከዛው ድረስ ሰናይ ቆይታ ይሆንላችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይሄንንም ያለንበትን ሀገር ሰላም ያድርግልን። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት እንዳይረሳ።